ሞት ለእስራኤል ሞት ለአሜሪካ የሚለው ድምጽ በኢራን ውስጥ ባለፉት 40 ዓመታት ሲሰማ ቆይቷል። ታዲያ በእነዛ ዓመታት ውስጥ በኢራን ላይ ጦርነት ለማዝመት አንድ እርምጃ ያልተንቀሳቀሱ አሜሪካና እስራኤል አሁን በኢራን ላይ ያከናወኑት ላለው ጦርነት ሰበብ አድርገው የሚያቀርቡት የአያቶላህ አስተዳደር ሞት ለእስራኤል ሞት ለአሜሪካ ዴዝ ቱ እስራኤል ዴዝ ቱ አሜሪካ ስለሚል ነው በማለት ነው። ያለፉትን 40 ዓመታት ይህ አስተዳደር ሞት ለእስራኤል ሞት ለአሜሪካ ሲል ከቆየ ለምን ወታደር አላዘመታችሁበትም ብሎ የሚጠይቃቸው የለም። እሱን ጥያቄ ወደ ጎን እናድርገውና አሁን ምን የተቀየረ ነገር መጥቶ ነው? አሁን ምን ተአምር ተፈጥሮ ነው? አሁን ምን አዲስ ነገር መጥቶ ነው ዴዝ ቱ እስራኤል ዴዝ ቱ አሜሪካ ስላለ ጦርነት አዘመትንበት በማለት ነገሩን ማንሳትና መግለጽ የፈለጉት? ምንድነው የተለየው ነገር? ካለፉት 40 ዓመታት ምን የተለየ ነገር አለ? አሁን ኢራን ውስጥ ጦርነት ለማዝመት የሚያስገድድ ምን የተለየ ነገር አለ? እውነት ሞት ለእስራኤልና ሞት ለአሜሪካ የሚለው ጉዳይ ጦርነት ለማከናወን በቂ ምክንያት ነው ወይስ ከጀርባው የተከለሉ የተጋረዱ እውነታዎችና ሚስጥሮች አሉ? በዚህ ጉዳይ ላይ የዛሬው ፖድካስታችን ቆይታ ሲያደርግ ከዚህ ጦርነት ማን ያተርፋል የሚለውን ጥያቄ በማንሳት ጀምርና ያተርፍ ደግሞ እንዴት ሃይማኖትን ወደ መጠቀም ዝንባሌ ውስጥ እየመጣ እንደሆነ ዶናልድ ትራምፕ ስዩመ እግዚአብሔር ነኝ ብለው ፈጣሪን እስኪዳፈሩ ድረስ እንዴት እንዳደረሳቸው በዝርዝር እናያለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ዛሬ ትንሽ ድምጼ ኢነርጂ ካጣባችሁ በጣም ይቅርታ ጠይቃለሁኝ። ቀደም ብዬ ነገርኳችሁን ርዕሰ ጉዳይ እያነሳሳን እየተመለከትን አብረን ቆይታ እናደርጋለን። አብራችሁኑ ነው። ባለፉት ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ አፍሪካ ዩኒየን ፊት ለፊት ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ በ20% ቅድመ ክፍያ በ1.6 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውለው የሚከፍሉበትን አማራጭ ይዞለት ቀርቧል። አሊያም አጠቃላይ ክፍያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.8 ሚሊዮን፣ ባለ 3 መኝታ 140 ካሬ በ11.2 ሚሊዮን ብር ብቻ ለእርሶ ከ30% ታላቅና እውነተኛ ቅናሽ ጋር አቅርበንልዎታል። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በፒያሳና በቡልጋሪያ በ900 ሺህ ብር ቅድመ ክፍያ ብቻ የሱቅ ባለቤት ይሁኑ ይሎታል። ይፍጠኑ፣ ጥሪቶን በጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989666571 ወይንም 0948076006 ላይ ይደውሉልን። ቴምር ፕሮፐርቲስ። የእስራኤልና የኢራን ጦርነት መቼም በጣም ብዙ የሚያስገርሙ ነገሮችን እየሰማን ያለበት አይነት ጦርነት ነው። የእስራኤል መከላከያ ኃይል IDF በትላንትናው ዕለት በኢራን ላይ በጣም ከበድ ያለ ጉዳት የሚያደርሱ ወይም ያደረሱ አይነት ጥቃቶችን ሰንዝሯል። ይህን ተከትሎ ደግሞ የኢራን አብዮታዊ ዘብ ወይም IRGC እንዲሁ በተመሳሳይ በእስራኤል ላይ ከባባድ ጥቃቶችን ሰንዝሯል። ያን ብቻ ሳይሆን በዛው በቀጠናው ላይ በሚገኙ የአሜሪካ የጦር ሰፈርን በሚያስተናግዱ የአረቡ አገራት ላይም እነሱን ያነጣጠረ ጥቃትም ተፈጽሟል። እና ምን እየተባለ ነው? አሁን ኢራን እየተጠቀመች ያለው የጦር መሳሪያ ጉዳይ ከዚህ ቀደም ከነበረው በተወሰነ መልኩ ለየት ያለ መምጣቱን የሚያሳዩ አይነት መረጃዎች በመውጣት ላይ ናቸው። እርግጥ ነው ባለፉት ጊዜያትም በጣም ግዙፍ የባላስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችን፣ ሌሎችም የሚሳኤል አይነቶችን ስትጠቀም ቆይታለች። ነገር ግን አሁን በተለይ አዳዲስ ከ2012 እና ከ2014 ወዲህ ጥቅም ላይ የዋሉ ናቸው የሚባሉ አይነት ለምሳሌ ኮማሻር የተባለ የሚጠራው ኮማሻር 4 የተባለ የሚጠራው ግዙፍ ሚሳኤል ቴክኖሎጂ ከዛም ማለፈ ሲል ደግሞ ወደ 2 ቶን የሚመዝን ሌላ አይነትም እንዲሁ በትላንትናው ዕለት ተኩሷል እየተባለ ይገኛል። እና ፕሬስ ቲቪ ያጋራቸውን ቪዲዮዎች እነ ስፑትኒክን የመሰሉ የዜና ምንጮች ይዘውት ወጥተዋል። ያው ፕሬስ ቲቪን ማንበብ አንችልም እንደምታውቁት እዚህኛ ሀገርና በቪፒኤንን ብታበሩ በምንም እስኪ የተሳካለ ሰው ካለ ቢነግረኝ ጥሩ ነው ይሄኛውን ጉዳይ። እኔ በጣም በተደጋጋሚ ሞክሬ በስልክ ላይ ፕሬስ ቲቪን ማንበብ በጣም አዳጋች ሆኗል። ፕሬስ ቲቪና ፋርስ ኒውስን ያው የመረጃ ሴንሰርሺፑ እንዳለ ስለሚታወቅና የኢራን እንዲህ አይነት ጥቃት ጎን ለጎን ደግሞ የኦይል ሪፋይነሪዎችም ዋነኛ የኢራን ኢላማ እየሆኑ መጥተዋል። የነዳጅ ማጣሪያ ጣቢያዎችም ዋነኛ የኢራን የጥቃት ኢላማዎች የሆኑ መጥተዋልና ከነዚህ መካከል አሁን በትላንትናው ዕለት በባህሬን ውስጥ የሚገኝ ትላንት ሌሊቱን ጥቃት ከተፈጸመባቸው ማለት ነው በባህሬን ውስጥ የሚገኝ የነዳጅ ማጣሪያ ጣቢያ የኢራን አየር ላይ ጥቃት ኢላማ መሆኑን መረዳት ይቻላልና ኢራን በእንደዚህ አይነት ከባድ አስቸጋሪ ጦርነት ውስጥ ሆና እንደሚታወቀው ከቀናት በፊት እስራኤሎች የፈጸሙት ጥቃት የኢራንን የነዳጅ ማጣሪያ ጣቢያዎች ሙሉ በሙሉ ያወደመ ኦልሞስት ከዛ የሚወጡ ዘገባዎችና ቪዲዮዎችን ካያችሁም ደግሞ በቃ ቴህራን
በጉም ውስጥ እንድትደበቅ ያደረገ በጭስ ውስጥ እንድትደበቅ ያደረገ አይነት ጥቃት ነው የተሰነዘረውና የነዳጅ ማጣሪያዎቹ በዚህ ደረጃ የመነጣጠራቸው ጉዳይ አሁን ኢራን በምትፈጽማቸው ጥቃቶችም በስድስቱም ሀገራት ላይ ያሉ በኩዌትም በባህሬንም በኦማንም በሳውዲ አረቢያም በዩናይትድ አረብ ኤምሬትም በስድስቱም ሀገራት ውስጥ ያሉ የነዳጅ ማብላያ ጣቢያዎች ኢላማ ተደርገዋል በኢራን ጥቃት። ኢራን እነዚህን ጥቃቶች ስትፈጽም እና አሜሪካም እነ እስራኤልን በተመሳሳይ የኢራንን የነዳጅ ማብላያ ጣቢያ ያነጣጠሩ ጥቃቶችን እየሰነዘሩ ነው። ለምሳሌ በዓለማችን በጣም ከፍተኛ የሆነ ኤልኤንጂ የሚባል አንድ ሊኩፋይድ ናቹራል ጋዝ የሚባል አለና ይሄ የተጣራ የተፈጥሮ ጋዝ ሆኖ ከቦታ ቦታ ለመጓጓዝ እንዲመች ተደርጎ የሚዘጋጅ ነውና ይሄንን ለዓለም ገበያ በማቅረብ ረገድ እነ ኳታር የመሰሉ ሀገራት በጣም ተጠቃሽ ነበሩና አሁን ይሄ አቅማቸው ተዳክሟል። በሆርሙዝ ሲርጥ በኩል ያለው የዓለም የነዳጅ የንግድ መስመር መዘጋትና መቆለፍ ጉዳይም ይዞ እየመጣ ያለው መከራ በግልጽ እየታየ ነው። ቻይና በራሷ መንገድ ይህ የሆርሙዝ ሲርጥ እንዲከፈትላት የነዳጅ አቅርቦቷ ምክንያቱም ከኢራን ብቻ የምትገዛው ነዳጅ ሳይሆን ከዛው በገልፉ ሀገራት ውስጥ የምትሸምተው ነዳጅ በሆርሙዝ ሲርጥ በኩል አልፎ ነው ወደ ቻይና የሚመጣውና ስለዚህ የቻይና የነዳጅ አቅርቦት ፍላጎት በጣም አደጋ ውስጥ ከመግባቱ የተነሳ ቻይና ወደ ውጭ የምትልካቸው የኢነርጂ ምርቶቿን በፍጹም ወደ ውጭ መላክ እንድታቆም የሀገሪቱ መንግስት የጂጂፒንግ አስተዳደር ትዕዛዝ አውጥቷል። በዚህ መካከል ተጠቃሚ የሆኑ ከመጡት መካከል ታዲያ የአሜሪካ የሊኩፋይድ የሆነ ወይም የተጣራ የተፈጥሮ ጋዝ አምራች ኩባንያዎች ናቸው። አሁን በመካከለኛው ምስራቅ ካለው የተፈጥሮ ጋዝ እና የድፍድፍ ነዳጅ ችግር ጋር ተያይዞ በዓለም ላይ እየተፈጠረ ያለ የነዳጅ ፍላጎት ኦልሞስት እስከ $119 ሊገባ ይችላል እየተባለ ነው። ይሄ ጉዳይ ያው ኢትዮጵያንም የሚመለከት ነው። ኢትዮጵያ ውስጥም ምክንያቱም ከዓለም ነዳጅ ዋጋ የተለየ ሊሆን ስለማይችል በእንደዚህ አይነት ጦርነት ሰበብ ተገኝቶ ቀርቶ ወይም አጋጣሚ ተገኝቶ ቀርቶ የሚታወቅ ነው። ባለፉት ወራት እንዴት የኢትዮጵያ የነዳጅ ዋጋ ጭማሪ እያሳየ እንደመጣና አሁንም ያው ፍርሃት አለ ኢትዮጵያ ውስጥም ጭምር በዓለም ላይ ጭምር ነው ኢትዮጵያ ውስጥ ብቻ ሳይሆን እና እስከ $119 አንድ በርሜል የሚደርስ ከሆነ አስቡት። ይህ ጦርነት ከመጀመሩ በፊት እኮ $70 በታች ነበረ። አሁን ይህ ጦርነት ከጀመረ በኋላ ነው ወደዚህ ደረጃ ላይ የመጣውና ከዚህ አይነት የዓለም የነዳጅ አቅርቦት እጥረት ጋር ተያይዞ የሚፈጠረውን ክፍተት በመሙላት የአሜሪካ ኩባንያዎች ግንባር ቀደም ሆነው እየመጡ መሆኑን ነው ዘገባዎች የሚያሳዩት። በጣም የሚገርማችሁ አብዛኛዎቹ የአሜሪካ ኩባንያዎች ለካ ይሄ የዓመት ስምምነት ወይ የሁለት ዓመት ስምምነት እንደዚህ ተብሎ ሊገለጽ የሚችል ስምምነትን ከሀገራት ጋር አላደረጉ። ለምሳሌ የገልፉ ሀገራት ከቻይና ጋር የዚህን ያክል ስምምነት ለተወሰኑ ዓመታት የሚቆይ ለተወሰኑ ዓመታት በዚህ ዋጋ ተተምኖለት ከዛ ከዓለም ገበያ ጋር የተነጻጸረ አብሮ መሄድ የሚችልበት አይነት ሁኔታ እንዲኖር ነበር ታሳቢ ሲደረግ የነበረው። አሜሪካ ኩባንያዎች ግን በዚህ ረገድ ምንም የለምና አሁን ከፍተኛ ዋጋ ላቀረበ ለየትኛውም ሀገር ሆነ ዓለም አቀፍ ተቋም ድርጅት በቃ ከፍተኛ for the highest bidder ነው አሁን የአሜሪካ ኩባንያዎች እየሸጡ የሚገኘው እና የአሜሪካ ኩባንያዎች ከዚህ ጦርነት ውስጥ ገና በአንድ ሳምንት ዕድሜ ውስጥ ኦልሬዲ ትርፋማ መሆን የመጀመራቸው የነዳጅ አምራች ኩባንያዎቹ ትርፋማ መሆን የመጀመራቸው ጉዳይ አንዱ ከዚህ ጦርነት ማናተረፈ በሚለው ጉዳይ ላይ ከምንመለከተው ነጥብ ውስጥ የሚጠቀሰው ነው ማለት ነው። የአሜሪካ የነዳጅ አምራች ኩባንያዎች ኦልሬዲ አንድ ሳምንት እኮ ነው ገና ጦርነት የሆነው አይደል? በዚህ አንድ ሳምንት ጦርነት ጊዜ ውስጥ ኦልሬዲ ከትርፉ ተጠቃሚ መሆን ስለመጀመራቸው ነው ዘገባዎች እያሳዩ የሚገኙት። በሌላ በኩል የአሜሪካ የጦር አምራች ኩባንያዎች አሁንም ተደጋጋሚ ትዕዛዝ እየቀረበላቸው ነው። እንደምታውቁት አሜሪካ ወደ $153 ሚሊዮን የሚያወጣ ጦር መሳሪያ ሽያጭን ለእስራኤል ልታከናውን ስምምነት ላይ ደርሳለች። ከዛም ባለፈ ደግሞ የፔቴክሴት ባለፈው በአርካንሳስ ውስጥ ተገኝተው የጦር አምራች ኩባንያዎችን ምን አይነት መልእክት እንዳስተላለፉላችሁ ባለፉት ቀናት አምስቼዋለሁ፣ ተመልክቼዋለሁኝ እና እነዚህ የጦር አምራች ኩባንያዎች ሌላው ከዚህ ጦርነት ላይ ገና በጠዋቱ መጠቀም የጀመሩ አካላት እንደሆኑ ልብ ይለዋል። የጦር አምራች ኩባንያዎች፣ የነዳጅ ኩባንያዎች እንደዚህ የተባለ ነገሩ ይቀጥልና ይህ ጦርነት የማቆም ወይም ይህ ጦርነት መቼ ሊቆም ይችላል፣ ይህ ጦርነት እንዴት ሊቆም ይችላል በሚለው ጉዳይ ላይ
ሐሳቦች መነሳት መደመጥ ጀምረዋል። በአሜሪካ በኩል ምናልባት ይህንን ጦርነት በራሷ ገፊ ምክንያት አልገባችበትም ብለው የሚያምኑ ሰዎች ምናልባትም አሜሪካ ይህን ጦርነት በጊዜ ልታቋረጥ ትችላለች የሚል አስተያየታቸውን ሲሰጡ ይደመጣል። እነ ዶናልድ ትራምፕ ግን ምንም እንኳን በይፋ ይሄ ከእስራኤል ጥሪ ቀርቦላቸው ወይም የእስራኤልን ጦርነት እየተዋጋን ነው ብለው አይናገሩ እንጂ ይህንን ጦርነት በማቆም ረገድ እኔ ብቻዬን የምወስነው ሳይሆን ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተን የምንወስነው የምናደርገው ነገር ነው ሲሉ ተናግረዋልና ያ ማለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ውስጥ ያላቸው ግብ ምንድን ነው ከተባለ ጠቅላይ ሚኒስትሩ በኢራን ውስጥ ያላቸው ግብ የኢራንን አገዛዝ መለወጥና በተመሳሳይ ሰዓት የኢራንን ማዕከላዊ ባንክ በቁጥጥራቸው ውስጥ ማስገባት ነው። ይሄ የሁለቱም መሪዎች የትራምፕና የኔታንያሁ በኢራን ውስጥ ማሳካት የሚፈልጉት ዓላማ ነው። ይህንን ዓላማ ለማድረግ እያከናወኑት ባለው ጦርነት ላይ በአንድ ሳምንት ጊዜ ውስጥ ብቻ ከነ አሜሪካ በኩል $7 ቢሊዮን ግድም መውጣቱ ቢገለጽም ነገር ግን ትራምፕም ሆኑ ኔታንያሁ ይህንን ጦርነት በአጭር ጊዜ ውስጥ ቋጭተው ነገሮችን ወደ ሌላ አዲስ ምዕራፍ ለማሸጋገር ያላቸው ፍላጎት አሁንም ገና መሆኑን የሚያረጋግጥ አይነት አስተያየት ነው በመደመጥ ላይ የሚገኘው። እነ ዶናልድ ትራምፕ ይህንን ጦርነት የአያቶላህ አገዛዝን ገርስሰው በመጣል በመጨረሻም እነሱ ድል አድራጊ ሆነው በኢራን ቀጣይ መጻኢ ፖለቲካ ላይ ከምዕራቡ ዓለም ሀገራት ጋር የተስማማ በሌላ ቋንቋ እኔ እኮ አንዳንዴ የነ ኔታንያሁ ኢራን ውስጥ በቃ ኢራን ለነ ኔታንያሁ እንድታጎበድድ የማድረግ አይነት ሁኔታ ነው እየታየ የሚገኘው እና ይህንን ለማሳካት እየተከናወነ ያለ ጦርነትን አያቶላህ አስተዳደር ዴስቱ አሜሪካ ስላለ ነው ዴስቱ ኢዝራኤል ስላለ ነው ብሎ ትንታኔ መስጠት የድሮው ትንታኔ ነው። ባይዘው በጣም ኦልድ ፋሽን የሆነ ትንታኔ የዛሬ 15 ዓመት ድሮ በሬዲዮ እንኳን ትንታኔዎችን ስከታተል በነበረበት ጊዜ የሚተነተን አይነት ትንታኔ። እስራኤል ይህንን ጦርነት እያከናወነች የምትገኘው ለምንድን ነው? ዴስቱ ኢዝራኤል ስለተባለ ነው ወይ? ዴስቱ አሜሪካ ስለተባለ ነው ወይ? አይደለም። እስራኤልና አሜሪካን ጦርነት እያከናወኑ የሚገኙት የኢራንን ሪሶርስ ለመቆጣጠርና ለመቆጣጠር ብቻ፣ የኢራንን ማዕከላዊ ባንክ ለመቆጣጠርና ለመቆጣጠር ብቻ ነው። ከሰሞኑ በማህበራዊ ትስስር ገጾች ላይ እዚሁ በእኛ ሀገር ባሉትም እየተመለከትኳቸው የነበሩ አንዳንድ ሐሳቦች አሉና በ2005 አህመዲነጃድ እንደዚህ ብሎ ለእስራኤል ላይ እንደዚህ ያደርጋለሁ ብሎ ተናግሮ ነበረ እና አህመዲነጃድ እስራኤልን ማጥፋት ከምድረ ገጽ ላይ ማጥፋት ይፈልጋሉ ወይም ኢራን የምትባለው ሀገር እስራኤልን ከምድረ ገጽ ማጥፋት ትፈልጋለች። ስለዚህ እስራኤሎች የግድ ይህንን ነገር ማድረግ አለባቸው የሚል አይነት ትንተና። አሁን እስራኤል ኢራን ውስጥ ምን እያደረገች ነው? ኢራንን ከምድረ ገጽ እያጠፋች አይደል እንዴ? ማለት ለምን የእስራኤል ሲሆን ትክክል የኢራን ሲሆን ስህተት ለምን ይሆናል? ደብል ስታንዳርድ ለምን እንሆናለን? ለምሳሌ ያክል እነ እስራኤል ወደ ኢራን ውስጥ ከገቡ በኋላ ይኸው አየናቸው እኮ እስራኤልና አሜሪካ በጋራ ሆነው እየፈጸሙ ባለው የአየር ላይ ጥቃት 167 የሚሆኑ ሴት ተማሪዎች በትምህርት ቤት ውስጥ የተገደሉበት ጥቃትን በመጀመር ነው፣ ጥቃትን በመፈጸም ነው የጀመሩት አይደል? ከምድረ ገጽ ማጥፋት ኢራንን ለሁለት ሊከፍሏት ነው። ለምሳሌ ለሁለት የመክፈል ሐሳብ አለን ብለው የኩርድ ታጣቂዎችን በቀኝ በኩል እያስነሱባቸው ነው። አሚን እና አያቶላህ ልክ ናቸው እያልኩኝ አይደለም፣ ግን እነ ኔታንያሁም ልክ አይደሉ። ይህንን አይነት ነባራዊ ሁኔታ እንዲመጣ የተገደደው ለምንድን ነው? ኢራን ውስጥ ዴስቱ አሜሪካ ዴስቱ እስራኤል የሚለው ኮንሰፕት እንዲመጣ ለምን ተገደደ ነው ጥያቄው። ኢራን ውስጥ ለምንድን ነው እንደዚህ አይነት ድምጽ መሰማት የጀመረው ነው ጥያቄው። ገንጥለን ለምሳሌ ያክል በኦክቶበር 7 ሐማስ እስራኤል ላይ የፈጸመውን ጥቃት እናውቃለን። 1200 ሰዎች የሞቱበትን ጥቃት በእስራኤልና በሐማስ መካከል ያለን ጉዳይ ለመተንተን ስትቀመጡ የምትጀምሩት ከኦክቶበር 7 ነው እንዴ? አይደለም። ኦክቶበር 7 አይደለም የሚጀምረው የእስራኤልና የሐማስ ጉዳይ። ወደ ኋላ መለስ ይላል። ሐማስ ለምን እንደዚህ አይነት ሁኔታ ውስጥ መጣ ብሎ መጠየቅ ይፈልጋል። የኢራንም ጉዳይ እንደዛ ነው። ኢራን ለምንድን ነው ዴስቱ አሜሪካ ዴስቱ እስራኤል ያለችው ነው? እና አያቶላህ እንደዚህ አይነት ድምጽ ማሰማት የጀመሩት ለምንድን ነው? የዚህን የጀርባ ታሪክ ዳራውን በመረዳት ነው የሚጀምረው። እንዴ እስራኤልና ኢራን በጣም በጋራ ይሰሩ በነበረበት ጊዜ ላይ
ዴስቱ አሜሪካ ዴስቱ እስራኤል የሚል ድምፅ ይሰማ ነበር እንዴ? አይሰማም። ለምን? በጋራ እየሰሩ ነበር። ነገር ግን በጋራ በሚሰሩበት ሰዓት ላይ ምን አደረጉ? ከ1908 ይጀምራል ይህ ታሪክ። 1908 እንደ አውሮፓውያን አቆጣጠር ላይ ብሪቴን በኢራን ውስጥ ነዳጅ አገኘች። ከዛ ያንን የኢራን ነዳጅ እያወጣች መጠቀም ስትጀምር ምንድን ነው ያለችው? አንግሎ ፐርዥያን የተባለ የነዳጅ አውጪ ኩባንያ ፈጠረችና የኢራንን ነዳጅ በቁጥጥሯ ውስጥ አደረገች። ይህንን የኢራን ነዳጅ መጠቀም ከጀመረችበት ጊዜ አንስቶ ለምሳሌ በአንደኛው የዓለም ጦርነት ላይ የብሪቲሽ ኔቪ በጦርነቱ ላይ አሸናፊ ሆኖ እንዲወጣ ካደረጉት ምክንያቶች መካከል የባህር ኃይል መርከቦቻቸው ከድንጋይ ከሰል ተላቀው ወደ ነዳጅ በመዘዋወራቸውና በመሸጋገራቸው ነው። የመጀመሪያው የብሪቲሽ ኔቪ በዓለም ላይ በነዳጅ የሚሰሩ መርከቦችን ጥቅም ላይ በመዋል የመጀመሪያው የባህር ኃይል ነው። ዊንስተን ቸርችል ነበሩ በጊዜው። ያ የብሪቲሽ ኔቪ ስኬት ጀርባ የኢራን ነዳጅ ነበረ። በአንግሎ ፐርዥያን በሚባለው የኦይል ኩባንያ አማካኝነት እየወጣ መሄድ የኢራን ነዳጅ ነበር። ባለፉት ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ አፍሪካ ዩኒየን ፊት ለፊት ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ በ20 በመቶ ቅድመ ክፍያ በ1.6 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውለው የሚከፍሉበትን አማራጭ ይዞለት ቀርበዋል። አሊያም አጠቃላይ ክፍያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.8 ሚሊዮን፣ ባለ 3 መኝታ 140 ካሬ በ11 1.2 ሚሊዮን ብር ብቻ ለእርሶ ከ30 በመቶ ታላቅና እውነተኛ ቅናሽ ጋር አቅርበንልዎታል። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በፒያሳና በቡልጋሪያ በ900 ሺህ ብር ቅድመ ክፍያ ብቻ የሱቅ ባለቤት ይሁኑ ይሎታል። ይፍጠኑ፣ ጥሪቶን በጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989666571 ወይንም 0948076006 ላይ ይደውሉልን። ቴምር ፕሮፐርቲስ። ኢራናውያኖቹ እኮ ከምዕራቦች ጋር በጋራ እንስራ ብለው በራቸውን ከፍተው ሲሰሩ የነበረበት ጊዜ ነበር። መች ነው ዴስቱ እስራኤል ዴስቱ አሜሪካ ማለት የጀመሩት? መች ነው? ዝም ብሎ ግንጥል ታሪክ ይዞ ግንጥል ነጥብ ይዞ መከራከርና ሐሳብ መስጠት ይቻላል? ዴስቱ አሜሪካ ዴስቱ እስራኤል ከማለታቸው በፊት ለምሳሌ ከ1953 እስከ 1979 በነበሩት ዓመታት ውስጥ የኢራን ነዳጅ ኢራን ውስጥ ወጥቶ በአንግሎ ፐርዥያን ኦይል ኩባንያ እስራኤል ተጣርቶ ከዛ የት ነበር የሚሄደው? ወደ አውሮፓ ገበያ ነበር የሚገባው። እስራኤል ከመመስረቷ በፊት ፓለስቲን የብሪቲሽ ኮሎኒ በነበረችበት ጊዜ የብሪቲሽ ኦይል ማጣሪያ ኩባንያዎች የነዳጅ ሀብቱን የኢራን የነዳጅ ሀብት እያጣሩ ወደ አውሮፓ ገበያ ቤት ነበር የሚያስገቡ። እስራኤልና ነዳጁን እስራኤልና የቤልፎርድ ዲክላሬሽንን ምንድነው የሚያገናኛቸው? የኢራንን ነዳጅና የቤልፎርድ ዲክላሬሽንን። እስራኤል የምትባል ሀገር እዚህ ፍልስጤሞቹ መሃል መመስረት አለባት የሚለው ሐሳብ በቤልፎርድ ዲክላሬሽን ላይ 1918 ላይ ሲጸና ወይም የውጭ ጉዳይ ሚኒስትር በጊዜው ማህተም ሲደረግበት ዓላማው ምንድን ነበር? ማለት የሆነ የኢራን ነዳጅ በቃ ጥያቄውን ለእናንተ ላስቀምጥላችሁ፣ ጥያቄውን ለእናንተ ልስጣችሁ፣ እናንተ ራሳችሁ አንብቡት። የኢራን ነዳጅ በ1908 ወጣ ብያቸዋል። ይሄ የኢራን ነዳጅ ለብሪቲሽ የባህር ኃይል የጀርባ አጥንት ነበር ብያቸዋል። በአንደኛ የዓለም ጦርነት አሸናፊ እንዲሆን አድርጓቸዋል። ታዲያ በዛ በአንደኛ የዓለም ጦርነት ወቅት ላይ 1918 ከ10 ዓመት በኋላ ብሪቲሾች የኢራንን ነዳጅ ካገኙ ከ10 ዓመታት በኋላ 1918 ላይ ቤልፎርድ ዲክላሬሽን ብለው እስራኤል እንደ ሀገር መመስረት የምትችልበትን አይነት መብት ሲያጎናጽፉ፣ ለምን ካላችሁ ያው የፍልስጤም የሚባለውን ኤሪያ ፓለስቲን የሚባለውን አካባቢ የሚያስተዳድሩት እነሱ ነበሩ። በሰዓቱ የብሪቲሽ ኮሎኒ ነበረ፣ የብሪቲሽ ቅኝ ግዛት ነበረ አካባቢ። ጥያቄው አሁን ለምንድን ነው ዊዝ ኦል ሃይማኖታዊ ዳራዎቹ የመሳሰሉት ጉዳዮች እንዳሉ ሆነው የኢራን ነዳጅና የቤልፎርድ ዲክላሬሽን ከዛ 1948 የኢራን ምስረታ ምን አገናኛቸው የሚለውን ነጥብ መለስ ብላችሁ ይዩት። ይሄን ለማለት ያስገደደኝ ምንድነው ታውቃላችሁ? ክብራትና ክብራት፣ እስራኤል እና አሜሪካ አሁን ኢራን ላይ እየፈጸሙ ላለው ጦርነት ምክንያቱ ኢራን ዴስቱ አሜሪካ ማለቷ ነው የሚል አንድ ሰው በማድመጤ ምክንያት ያው በጣም በማከብረው የቴሌቪዥን ፕሮግራም ላይ ቀርቦ ነው ይህን አስተያየት የተሰጠውና እንደ መልስ ይቆጠርልኝ። ኢራንና እስራኤል ወርቃማ አጋርነት በነበራቸው ጊዜ ዴስቱ እስራኤል ዴስቱ አሜሪካ አይባልም ነበር አይደል? ለምን? የኢራን ነዳጅ በብሪቲሾች ኢራን ውስጥ ይወጣና በእስራኤሎች እስራኤል ውስጥ ተጣርቶ ከዛ ወደ አውሮፓ ገበያ ሄድ ስለነበር አሁን ናሽናላይዝ የማድረጉ ሂደት መጣ። 2 ጊዜ መጥቷል። አንደኛው 1951 ላይ ነው የመጣው። ዶክተር ሙሰዲቅ የሚባሉት ሰው 1951 ላይ በዲሞክራሲያዊ ምርጫ ተመርጠው እንደመጡ ወዲያው ምንድነው ያደረጉት? ወዲያው ያደረጉት እኮ የኢራንን ነዳጅ ናሽናላይዝ ነው ያደረጉት። ከነ ብሪቲሾቹ ቁጥጥር ውጭ ነው ያደረጉት።
ከዛ እሳቸው ይህንን ባደረጉ ከ2 ዓመት በኋላ CIA ሴንትራል ኢንተለጀንስ ኤጀንሲ የአሜሪካው CIA በቀጥታ የተሳተፈበት መፈንቅለ መንግስት ተከናውኖ የዶክተር ሙሰዲቅ አስተዳደር ሺያ የተባለ በሚጠራው ሺያ ማለት ሻህ SHAH በእነሱ አስተዳደር የንጉሳዊ አስተዳደር ነው። ነዳጁ እነ ዶክተር ሙሰዲቅ ናሽናላይዝድ ያደረጉት የኢራን ነዳጅ ተመልሶ ወዴት ሄደ? ወደ እንግሊዞች፣ ወደ ብሪቲኖች። ከዚህ ሁሉ በኋላ ነው 1979 ላይ እንግዲህ ከ1953 ጀምሮ እስከ 1979 በእንዲህ አይነት መልኩ መጣና 1979 ላይ የአያቶላህ አስተዳደር ሲመጣ አብዮቱ ሲመጣ ዴስቱ አሜሪካ ዴስቱ እስራኤል የሚለው ጉዳይ መጣ እንጂ ኢራን እንደው ስሪቷ ዴስቱ አሜሪካ ዴስቱ እስራኤል የሚል አይነት ሆኖ ሳይሆን የሪሶርስ ምዝበራው ራሱ የታወቀ እኮ ነው። አንድ ሀገር ከምታገኘው ካላት የራሷ የተፈጥሮ ሀብት አንድ የሆነ ቅኝ ገዢ አስተዳደር መጥቶ ያ ኢምፔሪያል ስቴት ያ ኮሎኒያል ስቴት አላግባብ ሪሶርሳችሁን ቢሰርቃችሁ አላግባብ ሪሶርሳችሁን ወስዶ እናንተን ተጠቃሚ ባያደርጋችሁ ከዛ በኋላ ለዛ አስተዳደር ዴስቱ ምናምን ብላችሁ ብትናገሩ የነ ኢራን አቋም እኮ ከዚህ አንጻር ነው መታየት ያለበት። ሃይማኖት ነው ምናምን ወደሚል ክርክር ውስጥ እንዳትገቡ። ነገሩ ሃይማኖታዊ ነው ምናምን የሚል ክርክር እሱን ካለን ብዙ ነገር ውስጥ ስለምንገባ ብንተው ነው የሚሻለው የሃይማኖትን ጉዳይ። ከዚህ በፊትም ነግሬያችኋለሁ። ነገሩ ሃይማኖታዊ አይደለም፣ በሃይማኖታዊ መነጽር አንየው። ሶላባውት የኢራንን በቁጥጥራቸው ውስጥ ለማስገባት ነው። እና እዛ ከሄዱ በኋላ እስራኤልና ኢራን ሌትስ ሴይ አያቶላህን አባረሩ፣ አያቶላህን ገደሉ። በቃ ሪጂም ቼንጅ የአገዛዝ ለውጥ አሳኩ ብለን እናስብ። ከዛ ምንድነው የሚያደርጉ? ለኢራንን የሚበጅ ነገር፣ ለኢራን የሚጠቅም ነገር ሊቢያን ዞር ብለን ያት ሊቢያን ምንድን ነው ያደረገው? ዛሬም ድረስ በእርስ በርስ ጦርነት ለሁለት ተከፍላ የምትማቀቅ አገር ሆነ ያቀረችው ከምን በኋላ? አዎ ሙአመር ጋዳፊም ዴስቱ አሜሪካ ዴስቱ እስራኤል ይል ነበር፣ ጥያቄ የለውም። ዴስቱ አሜሪካ ዴስቱ እስራኤል ማለቱ ግን እንዳልሆነ ችግሩ ይሄው አሁን ዴስቱ አሜሪካ ዴስቱ እስራኤል የማይሉ ኃይሎች ባሉበት ነባራዊ ሁኔታ ላይ ሊቢያ እንዲህ በችግር ስትማቀቅ ማየት ጉዳዩና ቁም ነገሩ ከነዚህ ቃላት ጀርባ ከዚህ እውነት ጀርባ እንዳለ ልብ ይለዋል። በተወሰነ መልኩ ትንሽ እንደው የለውጥ ጭላንጭል አለ ከተባለ ኢራቅ ውስጥ ነው በተወሰነ መልኩ ተስፋ ያለው ነገር ያለው። ከዛ ውጪ ሶማሊያን ማን ነው እንዲህ ያደረጋት? ሱዳን ውስጥ ይሄ ነገር እንዲመጣ የማን ሚና ነው? የመን በየመን ውስጥ ፖለቲካው እንዲህ ምስቅልቅሉ እንዲወጣ፣ ሊቢያ፣ አፍጋኒስታን 19 ዓመት ሙሉ ተዋክተው በመጨረሻ መልሰው ለታሊባን ሰጥተው አይደለም ይወጡ። ይኸው አፍጋኒስታን አሁን ያለችበትን ተመልከቱ። አፍጋኒስታን 19 ዓመት ከመኖራቸው ጀርባ አሜሪካዎቹ 19 ዓመታትን አፍጋኒስታን ውስጥ ከማሳለፋቸው ጀርባ የነበረ የአደንዛዥ እጽ ንግድ አፍጋኒስታን ባይዘው በጣም ከፍተኛ የሆነ አላቆም የሆነ አደንዛዥ እጽ አለ። ቅጠሉ ምናምን ይበቅልና ከዛ ብቻ ይሄ በጣም ከባድ የሆነ አደንዛዥ እጽ ለመስራት የሚያገለግል የሆነ ተክል የሚዘራባት ሀገር አድርገዋት ነበር 19 ዓመት ሙሉ። ምንድነው እያወራችሁ ያለው? ማለት ምን እንድንጠብቅ ነው? አሜሪካና እስራኤል እያከናወኑ ባለው ዘመቻ ላይ እነሱ የሚያከናውኑት ተግባር ልክ ሆኖ እነሱ ሀገር ገንቢ ሆነው እነሱ ሀገር በቃ ካለነሱን የማይቆም መስሎ ሌላው አንዲትን ሀገር ለሁለት ከፍላለሁ ብሎ እኮ ነው ዶናልድ ትራምፕ የተናገረ እኮ ያለው። ኤኒዌር እኮ ነው በቃ መጥቶ የትኛውም ዓለም ላይ የትኛውም ሀገር ላይ ከኛ ትዕዛዝ ውጪ ከሆናችሁ ከኛ መስመር ውጪ ከሆናችሁ በቃ እንከፍላችኋለን፣ እንበታትናችኋለን፣ ሀገርነታችሁን እናፈርሳለን፣ በቃ ለኛ ተገዙ ነው እያሉ ያሉት። አዲሱ የዓለም ስርዓት ባይዘወይ ይሄኛው ነው። አሁን እና አሜሪካ እና እስራኤል ከዚህ ቀደም ነግሬያችኋለሁ ኢራን ላይ ቀዳዳ ሆናባቸው ነበር። ኢራን ለነ ቻይና ለነ ሩሲያ እድል ለምትሰጥ ቀዳዳ ሆናባቸው ነበር። በተለይ ለቻይና ይሄን ጉዳይ በዝምታ ሊመለከቱ አይችሉም። ዴስቱ እስራኤል ምናምን ጉዳይ አይደለም ነገሩ። ዴስቱ እስራኤል ወርዛ ያረግም ጦርነት ለመግባት ትክክለኛ ወርዛ ያረግም ፕሮፓጋንዳ ነው። ዴስቱ አሜሪካ ምናምን ዴስቱ እስራኤል ስንት ዓመት ሙሉ ሲናገሩት ነበር እኮ ከ79 ጀምሮ ሲናገሩት ነበር እና አያቶላህ ከ79 ዓመተ ምህረት ጀምሮ ዴስቱ እስራኤልና ዴስቱ አሜሪካ የሚለው ጉዳይ ጦርነት ለመቀስቀስ በቂ ምክንያት ቢሆን ኢራን ጋር ዛሬ ሳይሆን ከዓመታት በፊት ጦርነት ጀምረው ነበር። ግን እንደምታውቁት እስራኤልና ኢራን እንኳን በታሪካቸው ለመጀመሪያ ጊዜ የአየር ክልላቸውን ጥሰው የገቡ ጥቃቶችን መሰናዘር የጀመሩት ባሳለፍነው 2025 ነው። ከ47 ከ46 ዓመታት በኋላ ኢራን አያቶላህ አገዛዝ ወደ ኢራን ከመጣ ከ40 ዓመታት በኋላ ባለፉት 40 ዓመታት ዴስቱ እስራኤል ዴስቱ አሜሪካ ሲሉ ነበር።
አይደለም? አሁን ምን የተለየ ነገር መጣ? ያን ጊዜ ዴስቱ እስራኤልና ዴስቱ አሜሪካ የሚለው ጉዳይ ጦርነት ካላስጀመራቸው አሁን ምን የተለየ ነገር መጣ? that's the question man። የተለየው ነገር ኢራን ባለፉት ጥቂት ዓመታት ውስጥ ከየትኛውም ሀገር በተለየ ሁኔታ ለቻይናና ለሩሲያ ትልቅ እድል መሆን ይችላል። በመካከለኛው ምስራቅ አስቡ። መካከለኛው ምስራቅ ማለት ይሄ የፔትሮ ዶላሩ ረብጣ ቢሊዮን ዶላር የሚገኝበት ድፍድፍ ነዳጅ ክምችት ያለበት ስፍራ። በዚህ ሰዓት በዓለማችን ከፍተኛ የሆነ የነዳጅ ሪዘርቭ ያለባቸው ሀገራት የትኞቹ ናቸው ተብሎ ቢቆጠሩ ከ1 እስከ 5 ብንጠራ አንዷ ኢራን ነች። ይቺ ሀገር ከሌሎቹ የመካከለኛው ምስራቅ ሀገራት በተለየ ሁኔታ ከነ ቻይናና ከነ ሩሲያ ጋር በተለይ ከቻይና ጋር የምትሰራ ሆና መጣች። አዲሱ ነገር እሱ ነው። ዴስቱ አሜሪካና ዴስቱ እስራኤል ጦርነት የሚያስጀምራቸው መስሎ ከተሰማችሁ ተሳስታችኋል። ሞት ለአሜሪካ ሞት ለእስራኤል የሚለው ጉዳይ ጦርነት ቢያስጀምራቸው ድሮ ያረጉት ነበር። ግን አይደለም ነገሩ። አሁን የተለየው ነገር እንዳልኳችሁ ነው። ይሄ ድፍድፍ ነዳጅ እነሱ የቆፈሩት እነሱ ያወጡት ሲጠቀሙበት የከረሙት እስራኤል ውስጥ እያጣሩ አውሮፓ ሲያስገቡት የነበረው ያ ነዳጅ አሁን በቻይና ቁጥጥር ውስጥ እየወደቀ ነው። ብታምኑም ባታምኑም እኮ ኢራን በዛ ሁሉ ማዕቀብ ውስጥ ሆና በቀን እስከ 1 ሚሊዮን በርሜል ድፍድፍ ነዳጅ ትሸጥ ነበረ። 90% ማን ነው የሚገዛው? ቻይና። ይሄ ቀዳዳ መሸፈን አለበት ነው በቃ። አልገባችሁም እናንተ? ይሄ ቀዳዳ መሸፈን አለበት ነው የአሜሪካና የእስራኤል የዚህ ዘመቻ ምክንያት። ሃይማኖታዊ አይደለም። እርግጥ ነው በእስራኤል አይሁድ፣ ነጭ ኢቫንጀሊስቶች ደግሞ በአሜሪካ ይህን ጉዳይ ተጠያቂ ላለመሆን ያው በቃ ሰው እንዳይጠይቅ ይህን ጉዳይ ሮንግ ነው ስህተት ነው እንዳይል በቃ ይሄ ነገር ሃይማኖታዊ ነው የትንቢት ፍጻሜ ነው እያሉ ይሰክሳሉ። ልክ ይህን እንደሚያነሱት ሁሉ ሁለተኛ ከቨር ለማድረግ ይሄ ጦርነታቸውን እያከናወኑ ያለው ጦርነትን ለመደፋፈን ለማዳፈን ዋናው ምክንያት እንዳይታወቅ ለማድረግ የሚያቀርቡት ጉዳይ የአያቶላ አስተዳደር ሞት ለአሜሪካ ሞት ለእስራኤል እያለ የሚለፍፍ አስተዳደር ነው። እና እንደዛ ከሆነ ያለፉትን 40 ዓመታት ሙሉ ለምን ዝም አላችሁት? አዲስ ነው እንዴ? 40 ዓመት ሙሉ ሞት ለአሜሪካ ሞት ለእስራኤል ሲል የነበረው 40 ዓመት ሙሉ አይደል እንዴ? አያችሁ አይደል እያልኩ ያለው ነገር። በዚህ ጦርነት ላይ አትራፊ ሆነው የሚወጡት ብዬ ነው የጀመርኩላችሁ መጀመሪያ ፕሮግራሙን ስጀምር። አትራፊ ሆነው የሚወጡት ሁለት አካላት አሉ ቢባል አንደኛው የኢራንን ነዳጅ የተቆጣጠረው ነው። ሁለተኛው ደግሞ የኢራንን ማዕከላዊ ባንክ የተቆጣጠረው ፔሪድ። ይህንን ለማከናወን እየተደረገ ያለ ጦርነት ነው ብዬ ስናገር ዝም ብሎ እንደው ከስሜት የተነስቼ ሳይሆን የኔታንያሁ አስተዳደር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ1997 ጀምሮ ሲያደርጉት የነበረውን አካሄድ አንደኛ በመጽሐፋቸው ፋይቲንግ ቴሮሪዝም በሚል መጽሐፋቸው እሳቸው ራሳቸው በዝርዝር ያስቀመጡትን አይቼ አንደኛው እሱ ነው። ሁለተኛ ከዛ በፊት በነበረው ጊዜ ከኢራን አብዮት በኋላ በኢራቅና የኢራን ጦርነት ወቅት ላይ የነበሩ ዋና ዋና አበይት ክንውኖችን ተረድቼ ነው እየነገርኳችሁ ያለሁት። እና የእስራኤልና የአሜሪካ ጦርነት መጨረሻው መች ነው? አሁን የጀመሩት ጦርነት መች ነው የሚያልቀው ካላችሁ ሁለት ነገሮች ሲከናወኑ ያልቃል። አንደኛ የኢራን የተፈጥሮ ሀብት በተለይ ድፍድፍ ነዳጅ በአሜሪካ ወይም በምዕራብ ዓለም ቁጥጥር ውስጥ ሲገባ፣ ሁለተኛ የኢራን ማዕከላዊ ባንክ በእነሱ ቁጥጥር ውስጥ ሲገባ ፔሪድ። እነዚህ ሁለቱ ነገሮች ይህንን ጦርነት በመቋጨትና ባለመቋጨት ረገድ ዋናዎቹ ምክንያቶች ሆነው ይቀጥላሉ። ኢራኖች እጅ ይሰጣሉ ወይ? ኢራኖች ሪሶርሳቸውን አሳልፈው ይሰጣሉ ወይ? አላቅም። አሁን በእርግጠኝነት እንዲህ ብሎ መናገር አይቻልም። አይ በቃ ኢራኖቹ እስከ መጨረሻ ድረስ ይዋጋሉ እስከ መጨረሻ ድረስ፣ ወይም ደግሞ ኢራኖቹ አሜሪካና እስራኤልን አሸንፈው እንደዚህ አላቅም። እንዲህ ብሎ ወደፊት የሚሆን ነገር ስለሆነ እንዲህ ብሎ ለመናገር ነብይ መሆን ይፈልጋል። አንዳንዶች አሉ ለምሳሌ በዚህ ጦርነት ላይ አሜሪካ ተሸንፋ ትወጣለች የሚል ትንቢታዊ መልእክትን ያስተላለፈ አንድ የቻይና ፕሮፌሰር አለ አይደል? እኔ እንደዛ አይነት ድፍረት ውስጥ መግባት አልፈልግም። አሜሪካን ልታሸንፍ ትችላለች፣ ኢራንም ሊያሸንፉ ይችላሉ። የጦርነቱ ማሸነፍና አለማሸነፍ የሚወሰነው ግን አሁን ባልኳችሁ በእነዚህ በሁለት ነገሮች ላይ የኢራን ነዳጅ ወይም ሪሶርስና የኢራን ማዕከላዊ ባንክ። ከዚህ በተለየ ሞት ለእስራኤል ስላለች ሞት ለአሜሪካ ስላለች ነው የጦርነት የተጀመረው። ዝም ማለት ነበረባት እኮ። ኢራን እኮ እስራኤልን ከምድረ ገጽ ልታጠፋ እንትን የምትል ሀገር ነች የሚሉ አይነት ክርክርና ትንተናዎች ጉንጭ አልፋ ክርክር ናቸው። በጣም ኦልድ ፋሽን ናቸው። ማለት we are too mature አሁን እንደዚህ አይነት ትንተናዎችን ለመስማትና እንትን ለማለት በጣም ማቹር ነው። ሌላኛው ጉዳይ
ይህንን ጦርነት ሁሌ ባሰብኩ ቁጥር እውነት ነው ትልቁ ነገር ለአንደኛው የመወገን ለአንደኛው የመደገፍና ያለመደገፍ ጉዳይ ሳይሆን ምንድን እየሆነ ነው? ዓለም ላይ ምን እየሆነ ነው? ዓለም እንዴት ነው የተሰራች ያለችው? ባለፉት ዓመታት እንዴት ተሰራች? እንዴት በቃ ዓለም ምን የምንላት በትንቢት ጉዳይ ነው ነገሩ መታየት ያለበት? በሃይማኖታዊ ጉዳይ ነው? በሃይማኖታዊ ጉዳይ ከሆነ እኮ መጨረሻ የሚባለው አሁን ምሳሌ የዓለም መጨረሻ ተደርጎ የሚቆጠረው ምሳሌ ጦርነት የአርማጌዶን ምናምን የሚባለው ከቱርክ ከመከፋፈሏ ጋር ተያይዞ የሚመጣ ትንቢት ነው አይደል? ቱርክ የምትባለው ሀገር ትጠፋለች ምናምን የሚለው ሌላ ትንቢት አለ። እንደዚህ አይነት ትንቢቶች ምን እንዴት መሰላችሁ ማያቸው? ለምሳሌ በአይሁድ እምነትም የሚባል ነገር አለ በመጨረሻው ዘመን፣ በክርስትናም በእስልምናም አለ። እነዛ ትንቢቶች አሉ የየራሳቸው ትርጓሜ ያላቸው የየራሳቸው መረዳት ያላቸው። ነገር ግን እነዚህ አይነት ሃይማኖታዊ መረዳቶችን ቀድመው ያወቁ ሰዎች ቀድመው የተረዱ ሰዎች ይህንን ሃይማኖታዊ ትንቢት እንዴት አድርገን ብንጠቀመው ተጽዕኖአችንን ማስጠበቅ እንችላለን? እንዴት አድርገን ብንጠቀመው ዓለምን መቆጣጠር እንችላለን? ሃይማኖት ነው። በሃይማኖት ዓለምን መቆጣጠር ይቻላል። ስለዚህ ይህንን ሃይማኖት እንዴት አድርገን ወደምንፈልገው መስመር ብናመጣ፣ ይህንን ትንቢት እንዴት አድርገን ወደምንፈልገው ነገር ብናመጣ ዓለምን መቆጣጠር እንችላለን ብለው የሚያረጉት አይነት ነው የሚመስለኝ እኔ እንጂ የሆነ በትክክለኛው የፈጣሪ የጊዜ አቆጣጠር ውስጥ አይመስለኝም ነገሩ እየተከናወነ ያለው። እኔ በዓለም ፍጻሜ ምናምን በሚባሉት ነገር እላለሁ። ነገር ግን አሁን ላይ እየሆነ ያለውን ነገር ከዛ ጉዳይ ጋር አሶሺየት ማድረግ it's very wrong። አይመጣውም። በቃ እኔ አላቅም፣ ውስጤ አይቀበለውም። ስለዚህ ከሃይማኖታዊ መነጽሮች በዘለል ነው ነገሩን ማየት የምፈልገው። እነዚህ ቀድመው ዓለምን የተቆጣጠሩ ሰዎች ሃይማኖት ላይ ያሉ መቼስ ደካማ ጎናችን በሃይማኖታችን ማንም እንዲመጣብን አንፈልግም እንደምታውቁት አይደል? ከዛ እዛች ሃይማኖት ላይ ያለቿን ትንቢት ለነሱ በሚመቻቸው መልኩ ቀደውና ሰፍተው የሆነ አጀንዳ ሴት የማድረግ እንቅስቃሴ ውስጥ ያሉ እስኪመስል ድረስ ነው ነገሩ እየታየ የሚገኘው። ከዚህም ጋር ተያይዞ ነው ሞት ለእስራኤል ሞት ለአሜሪካ የሚል ትርክት ስለመጣብን ነው እንደዚህ ያከናወነ ያለ ነው የሚለው ነገር ከዛ ጋር ተያይዞ የሚመጣም ይመስለኛል። ኤኒዌይ የኢራንና የእስራኤል ብሎም የአሜሪካ ጉዳይ ከሃይማኖታዊ መነጽር በተለየ መታየት አለበት። ነገሩን ይበልጥ አስቂኝ የሚያደርገው እኮ አሁን ዶናልድ ትራምፕ በእግዚአብሔር የተሾመ ነው ወደሚለው አይነት ኮንሰፕት ውስጥ መጥተዋል። ታምናላችሁ? ዶናልድ ትራምፕ በእግዚአብሔር ነው የተቀባው፣ በእግዚአብሔር ነው የተሾመው። ኢትዮጵያ ሞአንበሳ ዘእብነ ነገደ ይሁዳ የሚለውን እሳቤ 1967 ላይ በአብዮት ነው ገልብጣ የጣለችው። ምን ማለት ነው? ስቴትና ማለት ሀገረ መንግስትና ሃይማኖት የተለያዩ ናቸው ብላ ካወጀች የአብዮቱ ትልቁ ስኬትም እሱ ይመስለኛል። ፎርዛማተር የ1967 የኢትዮጵያ አብዮት ስኬት እሱ ነው የሚመስለኝ። እና እንግዲህ ከዛ ጊዜ ጀምሮ ቁጠሩት 30 57 ዓመት እንደዚህ ምናምን ወይ 50 ዓመት 40 ዓመት ምናምን ይሆናል አይደል? አሜሪካ ግን አሁን ወደዛ አይነት ፓተርን ውስጥ እየተመለሰች ስታዩ ወይስ ክሪቲካል ቲንኪንግ እንዴ? ዶናልድ ትራምፕ ስዩም እግዚአብሔር ነው እያሉ እኮ ነው። ይህንን ነገር የሚያከናውኑት ደግሞ አውቀው አስበው ዶናልድ ትራምፕ ትልቁ ደጋፊያቸው ነጭ ኢቫንጀሊስቶች እንደሆኑ ይታወቃል። በአሜሪካ ፖለቲካ ውስጥ ትልቁ የሪፐብሊካን ፓርቲ ደጋፊዎች ነጭ ወንጌላውያን ናቸው፣ ነጭ ኢቫንጀሊስቶች። የእነሱን ድጋፍ ይዞ ለመቀጠል በሚደረግ ጥረት ውስጥ ነው እነ ትራምፕ አሁን ላይ ስዩም እግዚአብሔር ነን ወደ ማለት የመጡት። የሚያከናውኑትን የትኛውም ነገር ባለፈው ብያቸዋለሁ፣ ማንም ሰው ኪዮስችን እንዳያደርግ፣ ማንም ሰው ጥያቄ እንዳያነሳ። እየሆነ ያለው ነገር ይሄ ነው። መጋረጃው ጀርባ እየሆነ ያለው ነገር ይሄ ነው። ከሰሞኑ በዶናልድ ትራምፕ ነጩ ቤተ መንግስት ውስጥ የተለያዩ ፓስተሮች ተሰብስበው ለትራምፕ እየጸለዩላቸው አይታችኋላ። እኔ አሁን ስለ ሃይማኖቱ አይደለም እያወራችሁ ያለሁት። እነ ትራምፕ ሃይማኖቱን እንዴት ሊጠቀሙበት ጥረት እያደረጉ እንደሆነ፣ እንዴት እየተጠቀሙበት እንዳለ ነው እየነገርኳችሁ ያለሁት። አፄ ኃይለ ሥላሴ ስዩም እግዚአብሔር ነኝ ብለው እንዴት ሃይማኖቱን እንደተጠቀሙበት ሁሉ ዶናልድ ትራምፕም አሁን ስዩም እግዚአብሔር ነኝ ብለው ሃይማኖቱን እንዴት እየተጠቀሙበት እንዳለ ነው እየነገርኳችሁ ያለሁት። አምናት ቶኪን አባውት ስለ ሃይማኖቱ አይደለም የማወራው፣ ሃይማኖቱን እንዴት እየተጠቀሙበት እንዳለ። በዚህ ጉዳይ ላይ አፕሮሚስ ዘርዘር ያለ ነገር በቀጣይ ይዤላችሁ እመጣለሁ። ትንሽ ላስብበት ስለፈለኩኝ ነው፣ ትንሽ ላሰላስለው ስለፈለኩም ነው ጉዳዩንና
ግን መነጋገር ያለብን ሰዓት እየመጣ እንደሆነ ይሰማኛል። አንዳንድ ነገሮችን አፍረጥርጠን መነጋገር ያለብን ሰዓት እየመጣ እንደሆነ ይሰማኛል እና በዚህ ጉዳይ ላይ ወደፊት መመለስበት ይሆናል። የዛሬው ፖድካስት ንቅር ይሄን ይመስል ነበር። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። ነፃነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። መልካም ጊዜ ይሁንላችሁ። ባለፉት ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ አፍሪካ ዩኒየን ፊት ለፊት ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ በ20% ቅድመ ክፍያ በ1.6 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውለው የሚከፍሉበትን አማራጭ ይዞለት ቀርቧል። አሊያም አጠቃላይ ክፍያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.8 ሚሊዮን፣ ባለ 3 መኝታ 140 ካሬ በ11.2 ሚሊዮን ብር ብቻ ለእርሶ ከ30% ታላቅና እውነተኛ ቅናሽ ጋር አቅርበንልዎታል። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በፒያሳና በቡልጋሪያ በ900 ሺህ ብር ቅድመ ክፍያ ብቻ የሱቅ ባለቤት ይሁኑ ይሎታል። ይፍጠኑ፣ ጥሪቶን በጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989666571 ወይንም 0948076006 ላይ ይደውሉልን። ቴምር ፕሮፐርቲስ